የልብ መስተካከል ለአካል መስተካከል መሰረት ነው። ልብ ከተስተካከለች አካላት በሙሉ ይስተካከላል። ልብ ከተበላሸች አካላት በሙሉ ይበላሻል። ምክንያቱም ልብ የሰውነታችን በሙሉ አዛዥ ነች። ለዚህም ነብዩ አለይሂ ሰላቱ ወሰላም የሱሐበቶች ልብ እንዲስተካከል ትኩረት ይሰጡ ነበር። አንድ ሰው ጥሩ ነው የሚባለው ልቡ ጥሩ ስትሆን ነው በማለትም ያስተምሯቸው ነበር። قال عليه الصلاة والسلام ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب أخرجه البخاري أوقو بسونتاችን ውስጥ አንድ ተቆራጭ ስጋለች እሷ ከተስተካከለች አካላት በሙሉ ይስተካከላል እሷ ከተበላሸች ደግሞ አካላት በሙሉ ይበላሻል እሷም ቀልብ ናት ይላሉ كذلك الله سبحانه وتعالى عندن باريا የልቡን ጥራት እንጂ የሰውነቱን መልክና ቁመና እንደማይመለከትም ያስተምሯቸው ነበር قال حبيبنا وسيدنا محمد عليه الصلاة والسلام إن الله لا ينظر إلى أجسادكم ولا إلى صوركم ولكن ينظر إلى قلوبكم أخرجه المسلم الله سبحانه وتعالى ወደ ተክለ ቁመናችሁ ወደ መልካችሁ የሚመለከት አይደለም ነገር ግን ወደ ቀልባችሁ ወደ ልባችሁ ተመልካች ነው የሰው ልጅ ውጫዊ ሁኔታው ለመስተካከል ማለትም አካላቱ ለመስተካከል ከልብ መስተካከል ጋር ጥብቅ ቁርኝነት ጥብቅ ትስስርነት አለው ስለዚህ መጀመሪያ መደረግ ያለበት ልብን ማስተካከል ልብን ማጥራት ልብን እውነተኛ ማድረግ ነው